ሰላም እንዴት ናችሁ? ዛሬ በአዲስ ቪዲዮ ተገናኝተናል። ቆንጆ ጣፋጭ የሆነ የስኳር ድንች አሰራር እንሰራለን። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ቪዲዮ እንደምትመለከቱት ስኳር ድንቼን አጥቤ ቆንጆ አድርጌ አዘጋጅቼ አምጥቼዋለሁ። በዚህ መልክ እንደዚህ እየከተፍኩት ነው። ከትፌው ቆንጆ ሆኖ ታጥቦ የተዘጋጀ ነው። አከታተፋችን ምን በዚህ መልኩ መጀመሪያ ክብ ክብ አድርገን ከትፋለን። ከዛ ለሁለት ከፍለን ድስት ጥጃለሁኝ እዛ ውስጥ እንከተዋለን ማለት ነው። ፈላ ሲልልን ውሃችን በጣም ቆንጆ ነው። ስኳር ድንች ብዙ ጥቅሞች አሉት። በጣም በርካታ የሆኑ ጥቅሞች አሉት። የመጀመሪያው ጥቅሙ ለልብ ቆንጆ የሆነ ጥቅም አለው ማለት ነው። ልባችን ላይ ለሚሉ ነገሮች በጣም አሪፍ መፍትሄ ነው። ለስኳር በሽታ ራሱ ስኳር ድንች አንዳንድ ሰዎች አይበሉም። ስኳር ድንች ግን የሚገርማችሁ ስኳር ድንች በንጥረ ነገሮች የበለጸገ ነው። ለምሳሌ በፋይበር መጠኑ የበለጸገ ነው። የደም ስኳርን የመቀነስ አቅም አለው በመጠኑ ብትመገቡት ማለት ነው። በጣም አሪፍ ነው፣ ቆንጆ ነው። በዛ ላይ ደግሞ አንቲ ኦክሲዳይቶችን ይዟል። ስኳር ድንች እንደምትመለከቱት ነጭ አለ፣ ፒንክ አለ፣ እንደገና ደግሞ የተለያየ ከለር አለው። በዛው በከለሩ መጠን አንቲኦክሲዳይቶችን የያዘ ነው ማለት ነው። በርካታ የሆኑ አንቲኦክሲዳይቶች በውስጡ አሉ ማለት ነው። በዚህ መልክ ስኳር ድንቼን እንደዚህ ከትፌ አዘጋጀዋለሁኝ። ውሃችን ሲፈላ ውሃችን ላይ እንጨምረዋለን። ሙሉ አሰራሩን ተመልከቱ፣ ተከታተሉ። ቆንጆ ነው፣ ተወዱታላችሁ። ጣፋጭ ነው። ከጣፋጭነቱ የተነሳ እንደገና ደግሞ ጥቅሙን ስትመለከቱ በጣም አሪፍ ነው። በጣም ተወዱታላችሁ። ከፍተኛ የሆነ ፋይበር ይዟል በውስጡ። እንደገና ካርቦሃይድሬት አለው። ቫይታሚኖችም አሉት በጣም በሚገርም ሁኔታ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኢ አለው ውስጡ ላይ። እንደገና ደግሞ ቫይታሚን ቢ6 አለው፣ ቫይታሚን ቢ5 አለው። በቫይታሚኖች የበለጸገ ነው። በጣም አሪፍ ነው፣ ተወዱታላችሁ። እንደምትመለከቱት ስኳር ድንቼ በሰል ብሎ አውጥቼዋለሁኝ። እንደምታዩት ማጥለያ ላይ አድርጌው ሽንኩርቴን ቀጠን አድርጌ ከትፌ ነው እያቁላላው ያለሁትን። ሽንኩርቱን በራሱ ብስል እንዲል እናደርገዋለን። ሽንኩርቱን በራሱ ብስል ካለ በኋላ የሚጨማመሩትን ግብአቶች ጨማምረን ደግሞ ወደሚቀጥለው እንሄዳለን ማለት ነው። በዚህ መልክ ብስል ካለ በኋላ ዘይትን የጨመርኩት አሁን ዘይት በመጠኑ ሳታበዙ በመጠኑ 2 የሾርባ ማንኪያ ያህል በቂ ነው። በመጠኑ ቆንጆ ሆኖ እየበሰለ ነው ሽንኩርታችን እንደምትመለከቱት። እርድ ለከለር ያህል ነው የጨመርኩት። ከለሩን ቆንጆ እንዲያደርግልን በእርድ ነው ያቁላላሁት እኔ። እናንተ በበርበሬ ማቁላላት ትችላላችሁ፣ ይቻላል። በተወሰነ መልኩ ሳይበዛ በርበሬው ቆንጆ ሆኖ እንዲቁላላ ማድረግ ይቻላል። ነጭ ሽንኩርት 1 የሾርባ ማንኪያ ጨምሬያለሁ። እንደምታዩት ነጭ ሽንኩርት ነው የጨመርኩት። በደንብ ጥብስ ብሎ እንዲቁላላ እናደርገዋለን። ግማሽ የሻይ ማንኪያ ቆንጆ በርበሬ ነው አሁን የተጠቀምኩት። ይሄውላችሁ እንደምትመለከቱት ጨምሬዋለሁኝ። ከዛም በኋላ ጨው ለጣዕም ያክል ጨመርኩኝ። ስኳር ድንቻችን ስለበሰለ ብዙም አይፈልግም፣ መቀላቀል ብቻ ነው የሚጠበቅብን። በዛ ላይ ደግሞ በሚኒራሎች አሉት፣ በርካታ የሆኑ ሚኒራሎች አሉት በውስጡ። በጣም አሪፍ ነው፣ ተወዱታላችሁ። ጥቅሙም ያን ያህል ነው። ፖታሺየም አለው፣ ማግኒዥየም አለው፣ ሶዲየም አለው፣ ማንጋኒስ አለው። እነዚህ ሁሉ ጥቅሞች አሉት ስኳር ድንች። ተጠቀሙበት ቤተሰቦች። ቆንጆ ሆኖ ደርሶልኛል እንደምትመለከቱት። የወላችሁ ስኳር ድንቼ እርጥብ አድርገን በዳቦ ውስጥ ከተን መመገብ እንችላለን። በጣም ጣፋጭ ነው። ከጥቅሙ አንፃር ስትመለከቱት ተወዱታላችሁ። በጣም አሪፍ ነው። እርጥቡን መስራት ይቻላል በበርበሬ። ቅድም እንደነገርኳችሁ እርጥቡን ለመስራት በበርበሬ ማድረግ ይቻላል። በበርበሬ ማቁላላት እኔ በእርድ ያቁላላሁትን በበርበሬ ማቁላላት ይቻላል። ለእርጥብ ቆንጆ ሆኖ ደርሶልኛል እንደምታዩት።
በጣም ጣፋጭ ነው። ጥቅሙም ያን ያህል ነው። በጣም ተወዱታላችሁ ተስፋ አደርጋለሁ እንደምትወዱት። ቪዲዮ ከተመቻችሁ ላይክ በማድረግ ብዙዎች ዘንድ ቪዲዮ እንዲደርስ አድርጉ። ቤተሰብ ሁኑ። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። በጣም አንደኛ ነው። ጣፋጭ ነው። ቆንጆ ነው። ተወዱታላችሁ። ቀጣይ ቪዲዮ እስክንገናኝ ቻው ቻው።